በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል። ማህበረሰብን የሚጠቅም ትልልቅ መንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻልም። የጅቡቲውን ሀሳብ ያመጣሁት እኔ ማየት አለብን። የት አለ መኪና ቅላት መኪና ወሰድ። ይህን ነገር ግን ማድረግ ግዴታ አንዱ እኔ ነኝ። እንደ ህዝብ ስትሳሰብ አንዱ አንተ አምነውኝ ነው የመጡት። የታመሙ እናቷን ለማሳከም የመጣች ገንዘቡ አልቆ ሌሊት ላይ ትቆማለች። ይሄ ልጁን ሊያሳክም የመጣ አባት እኮ ወጥቶ ይለምናል። በጣም የሚያሳዝነው የሆነ እንደ ሄጄ ነበር። አንዲት ኢትዮጵያዊና ታለቅሳለች ሆስፒታል ውስጥ። ምንድን ነው አልኳት። ከኢትዮጵያ ስትነሳ ለደላላ የሆነ ግማሽ ገንዘብ ሰጣ ቤተሰቦች ይሰጠዋል ብላ ልጇ ስለታመመባት ሄዳለች። እዛ ስትደርስ ግን እዚህ ባለው ደላላና እዛ ባለ ዶክተር መካከል ቅደዷት ሸገር ሲቲ ሲባል እንደገና አዲስ ካርታ መውሰድ። ያን ካርታ ለመውሰድ እንደገና 9 ወር ምናምን ልፋት ነበር። ብዙ ልፋት 9 ወር ከምናምን። አሁን ከ5 ቀን በፊት ካርታችንን ተረከብን። ይህን ሁሉ ያደርግ ነው እንደ አምባሳደር ተሰብስበን መደረግ አለበት ነው። ሄደው አይተው መጡ። አይተናል። አሁን ደግሞ እየመጣ ነው መኪና በእርግጠኝነት። ከዛ ደግሞ በየጊዜው ይሄን ማድረግ አለበት። እኔ እንግዲህ ለ1 ዓመት ነው የተዋልኩት። በዚህ 1 ዓመት ውስጥ መረከብ ያለበት ሁሉ ተረክቦ አይ ዘግይቶብኛል ያለም የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄ ህጉም አይልህም። ማስተዋወቅ ነው። ይሄ አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ። እንግዲህ ሰለሞን ለሆስፒታል ግንባታው መነሻ የሆነው እንግዲህ ህንድ ሀገር ለጉዳይ ሄዶ እዛ ሀገር አንድ ኢትዮጵያዊት እናት እያለቀሰች ልጇን ለሕክምና ይዛ ሄዳ ከኢትዮጵያ ካለው ደላላ ጋር እየተነጋገሩ እንግዲህ ከፍተኛ የሆነ ገንዘብ ጠይቀዋት በዛ ገንዘብ ምክንያት ልጇ የመሞት አደጋ እንድትጋረጥበትና በዛ ጉዳይ እንድትጨነቀ ሲያይ ይህንን የሆስፒታል ግንባታ እንደጀመረ ይናገራል ማለት ነው። አሁን እናሳዝነው እውነት ህንድ ሄጄ ነበረ እኔ ሶሚክና ጓደኛችን ለስራ ሄደን እዛ ብዙ ልጆቻችን ታክመው ስለነበር እስቲ ቆያ ነው ሆስፒታል ሊሆን ብዬ ሲሄድ አንዲት ኢትዮጵያዊ እናት ታለቅሳለች ሆስፒታል ውስጥ። ምንድን ነው አልኳት። ከኢትዮጵያ ስትነሳ ለደላላው የሆነ ግማሽ ገንዘብ ሰጥታ ቤተሰቦች ይሰጠዋል ብላ ልጇ ስለታመመባት ሄዳለች። እዛ ስትደርስ ግን እዚህ ባለው ዶክተር ደላላና እዛ ባለ ዶክተር መካከል ቅደዱ አትቅደዱ ይባባላሉ። ሳልከፈለች ልጇ ሆዶ አብጧል። ሄዱ ለካ መታከም ብቻውን ጤንነት አለ። አርቲስት ሰለሞን እንግዲህ የሆስፒታል ግንባታውን ፕሮሰስ ያደረጉ አትሪንክ የዛሬ 4 ዓመት ከ4 ዓመት በፊት እንግዲህ ጣፉ አካባቢ በሚገኝ ቦታ ላይ ቦታ ተሰጥቷቸው ካርታ እንደተቀበሉ፣ ነገር ግን እስካሁን ድረስ የምናየው የምንሰማው ሆስፒታል ተገንብቷል ወይም ደግሞ መሰረት ድንጋይ ተጥሏል የሚባል ነገር የምናውቀው ታሪክ የለም ማለት ነው። ስለዚህ 6 ቢሊዮን ብር ግን ለመሰብሰብ አሜሪካ፣ አውሮፓ፣ ኤዥያ፣ ኢትዮጵያ አቅም አላቸው የሚባሉ ባለሀብቶች ሁሉ አዋተው እንግዲህ ገንዘቡ የት እንደደረሰ አሁን መጠየቅ አለብን ማለት ነው። ከዛ በተጨማሪ ይህ ክብር ለበጎ የሚባለው የሰለሞን ቦጋለ የበጎ አድራጊነት ሎካል ኤንጂኦ ምን እየሰራ እንደሆነ መንግስት አሁንም በዛው አጣርቶ ምላሽ እንዲሰጠን እንፈልጋለን። ላይክ፣ ኮሜንት፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቤተሰቦቻችን መልካም ጊዜ ይሁንላችሁ።